መኖሪያ እግዚአብሔር አጠገብ ያለውን አካል ግን መኖሪያ እግዚአብሔር ድገም ያንተን አላውቅም እንጂ የኔ መኖሪያ እግዚአብሔር ነው። ያንቺን አላውቅም እንጂ ለኔ መኖሪያ እግዚአብሔር ነው። እግዚአብሔር መኖሪያ ስለሆነ ብለው ጠላቶቼ ብሉት ይከሱልኛል። እኔ ደግሞ ከፍታቸውን እረታ። ይህንን ሳውራ 10 ሰዎች ላይ የሆነ ክብር ይወጣ። ችግር መጨብጨብ ካለበት አንድ ላይ እንግዲህ ሙቶ ወደ ሞዓባውያን ሸለቆ መካከል ተቀብሮ እስራኤላውያን አንድ ወር ጸጉራቸውን ጺማቸውን ተልጮ ሐዘን ልብስ ለብሶ ያለቀሱበት ስፍራ ነው። ልክ ሙሴ መሞቻው ሰዓት ሲደርስ እንደዚህ አለ፣ እሽሩር ሆይ አለ። እሽሩር ሆይ በደመናት ላይ የምራመድ አለ። እና ምንድነው ሲባል እንደ አምላክ እንደ እግዚአብሔር ያለ ማንም እንደ ማን ያለ እንደ ማን ያለ ከአደጋ ያስመለጠ ከሞት ያስመለጠሽ ከእሳት ያወጣ አሜን ነው ወይ? እንደ አምላክ እንደ እግዚአብሔር ያለ ማንም የለም አለ። ታዲያ ምንድነው ሲባል መኖሪያ የዘላለም አምላክ ነው። በሃዳ አካባ አጠገብ ያለውን ያዝና መኖሪያ ይበለው። ገንዘብ አይደለም መኖሪያ ይበለው። ዘመድ አይደለም መኖሪያ ይበለው። ወዳጅ አይደለም ያንተ መኖሪያ በለው። የሰራዊት ጌታ እግዚአብሔር ነው። ዛሬ እግዚአብሔር መኖሪያ የሚሆኑላችሁ ሰዎች አሉ። ትንሽ ለሰበከነ ተናቢያ ስብከት ይቀርብያ እና ደስ ያለ የመጨረሻ የመደምደሚያው የንስሐ ቃል ነው። ከእስራኤላውያን ጋር የሚለያየበት ክፍል ነው። ይሄ ክፍል በሚያባብል ቃል ይናገራል። እሽሩር ሆይ አለ አበስሉት ለረዳት አለ። ለካስ ከግብፅ ምድር ረዳቱ ነው፣ አጋሹ ነው። እነሱን እየመራ ያወጣ ረዳታቸው እግዚአብሔር ነው። እና ለረዳት ያለ በሰማያት ላይ እንደሚራመድ እንደ አምላክ እንደ እግዚአብሔር ያለ ማንም የለ። እሱ አለ የከፍተኝነታችሁ ማይካት እሱ አለ የከፍተኝነታችሁ ሰይፍ ነው። እና ሰይፍ ይቆናል። ጠላቶች አለ እግዚአብሔር ሕያው ምስክሬ ነው። ወድቀናል ያላችሁ ሰዎች፣ ከስር ያለው ያላችሁ ሰዎች፣ ከአሁን በኋላ ተራ ሰውኛል ያላችሁ ሰዎች አሁን ጠላቶቻችሁ እጅ ይሰጣችሁ። ነገር አጠገብ ያለው ሰው ከስበት ሰውጣ በለው። በእኔ ከፍታ ላይ ቆሞ ያስቸገረኝ ጠላት የኔ ነገር ይለቀልኛል በለው። ነው ያንተን አላውቅም በለው። ከፍታን ያዘ በለው። ማንነትን ያዘ በለው። ዛሬ ማታ በለው ይለቀልኛል። እንደዚህ አይነት ሰዎች አያለሁ። ጠላታቸውን አርዶ ሙርኮ የሚቀበሉ፣ ጠላታቸውን በአፍንጫ ደፍቶ ሙርኮ የሚቀበሉ፣ ወጥቷሉ የተባሉ ግን የተዝናኑ የሚቀጥሉ፣ ከስሯል የተባሉ ውጤታማ የሚሆኑ፣ ሙቷል የተባሉ የሚቀጥሉ ሰዎች አሉ። አሁንም ነካር ግን ያንተን አላውቅም እንጂ በለው። ዛሬ በለው ጠላቴ ይከሰልኛል። እኔ በለው ከፍታው እረግጣለሁ። አሜን ያለው ሳለው ይውሰድ። አሜን በለው። ጠላት ምን ይላል? ሰሜን ላይ ያለው ጠላት፣ ደቡብ ላይ ያለው ጠላት፣ ምዕራብ ላይ ያለው ጠላት ከዚህ ቃል የተነሳ እየተንቀጠቀጠ ይከሰልሃል።
ቅባት አልጋ በአልጋ ቅባት ሲመጣ ቻሌንጅ ይመጣል። ቅባት ሲመጣ ብዙ አይነት ነገር ይመጣል። ተጣርተን ልትወጣ ወንድሜ ቅቤውን እንኳን ቅቤ የምትሆነው ተገፍታ ነው። ቅቤ የምትሆነው ተገፍታ ወጣ። ከዛ በኋላ አናት ላይ ቁጭ ብላ ተባራለች እንደ ፀሐይ። አሁን እየተገፋ ያለው አሁን እየተጨናነቀ ያለው የሆነ ክብር ላይ ልትረጥ ስለሆነ ቀኝ እጅን ከፍ አድርግና ከዚህ ቀን ጀምሮ ብለው ከፍታ ላይ የቆመውን ብለው አውርቼ ብለው ከፍታውን እረግጣለሁ። እግዚአብሔር ሕያው ምስክር ነው። 41 ሰዎች እግር ወደ ተራራ ላይ ዘሏል። እግዚአብሔር እንደዚህ ያለ የ20 ዓመት የተገዙ አሉ፣ የ10 ዓመት የተቀሙ አሉ፣ የ5 ዓመት የተቀሙ አሉ። ከዚህ ቀን ጀምሮ መልስላችኋል። ከዛ በኋላ እንደዚህ አለ መኖሪያ አለ የዘላለም አምላክ ነው አለ። ከዛ ሲባል የዘላለም ክንዶች ከማን በታች? ካንተ በታች ናቸው አለ። እሺ ብሎ ያለና አሁንም ምስኩን ነህ። አታቀርባለም ሰው ያስና አንተ እኮ ምስኩን ነህ ብለህ በእግዚአብሔር የዳነ ሕዝብ በለው። እንዳንተ ያለ ማን አለ በለው። ከጠላት ሰይፍ ያመለጠ በለው። ከወረኛው ሰይፍ ያመለጠ በለው። ከሞርተኛው ሰይፍ ያመለጠ በለው። እንዳንተ ያለ ማንም የለም በለው። አሜን ነው ወይ ወንድሜ? በዶሮ ሲያሰሩ፣ በጨሌ ሲያሰሩ፣ በይታን ሲያሰሩ፣ በስም ሲያሰሩ አምላክ የገለበጠ ምን ያደረገ እየገለበጠ ያንን እኮ ነው ሙሴሽ ጠላት ይከስልሃል። ጠላት ማለት ምንድን ነው? መጽሐፍ ቅዱስ ብዙ ጊዜ ጠላት ነው። ጌታ ኢየሱስም አዲስ ኪዳን ላይ ጠላትን ውደድ ይላል። ይቀጥልና ደግሞ ሞርተኛይቱ በሕይወት እንድትኖር አትመናት፣ አትፍቀድላት። የተኛ ነው ጠላት። ዛሬ ላይ ሰይጣን እግር አለው፣ በእግር ይመጣልሃል ወደ አንተ። እጅ ሰው በእጅ ሊይዝ ይመጣል ወደ አንተ። አጠገብ ላይ ያለውን ያሳድግና ያሳድዳል። እያሳደደ ከፍታውን ተረግጣለህ። ምን ያደረገ መልክ ፈጣል እያሳደደው ከፍታውን አሳልፈው ይሰጣል። ነካርጎና እኔ ማየው በለው ጠላትህ በለው እየተሰደደ እያለቀሰ ከፍታው ለአንተ አሳልፎ ሲሰጣ ያ ፈርጉና የኔ መኖሪያ በለው የዘላለም አምላክ እግዚአብሔር ነው። አገታለት ንገሩት። አሁን መኖሪያ በለው የዘላለም አምላክ እግዚአብሔር ነው። አሁንም ንገሩት። አባ ተነስ ቀኝ እጅን ከፍ አድርግና የኔ መኖሪያ በለው የዘላለም አምላክ እግዚአብሔር ነው። ተስፋ አልቆርጥም። እንደዚህ አይነት ነገር አየሁ። ተጣልኩኝ። ብዙ ወዳጆች ካሉ፣ ብዙ ጓደኞች ካሉ እግዚአብሔር የት ነው ያለው ያልክ ስታለቅስ እንዲህ ያለ ነው ወይ ውሸት ሆነ ውሸት እውነት ሆነ እውነት በለኝ። እግዚአብሔር እንደዚህ ያለ እኔ ያንተ መኖሪያ ነኝ። አሜን። ብዙ የቀረብኳቸው አንተን ባልተው ናሽ ወደ ፊት ለፊት ነው ይወርሰኛል ብዬ የፈራሁት ነገር የቆመው ነገር አይሆንም አለ ጌታ ቃሎታ ስለደኔ ራርልኝ ውድ ወጀማ አንተ የተካድክ ሰው ነው። የተካድከው ደግሞ በጠላት አይደለም በወዳጆች ነው። ወዳጅ ይገባል ግን ያወራል እንደዚህ ያለ ሰማይ መኖሪያ የኔ ነው። አሜን በቃ አሜን ማጥሩን ለቀለም አሜን ምን እዚህ ለማግኘት ነው። አሜን አሜን እንደዚህ ለኛ መኖሪያ የኔ ነው። ሰው እጅ ላይ ሆኖ ወደ አንተ ሊመጣ ብሎ የተከለከለ ገንዘብ አለ። በነገራችን በኋላ ብዙ ሰው በመልእክት ያገለግላል ካላችሁ ጌታን አላገለግልም አፋል ማውራት ይችላል። እኔ እንደዚህ ነጭ ላባው ተጨለምኘት እንዴት ሊያወራ ምን ትንቢት ማገልገል አንሰማም። እንደና
ጠላት ያዘገየው ገንዘብ በጌታዬ በኢየሱስም አዛለሁ። ከዚህ ቀን ጀምሮ አካውንትን ያንኳካ ወደ አካውንታችሁ እጃችሁን ከፍ አድርጉና የቆመው የኔ ነገር በሉ። ከዚህ ቀን ጀምሮ በሉ ተለምነው ይሰጠኛል። ሳወራ 11 ሰዎች ርክክብ ሲያደርጉ አይቻለሁ። ይኸው ከጠላቶቻቸው እጅ ዛሬ ማታ ትረከባላችሁ። እግዚአብሔር እንደዚህ ይላል። ሮብ 6 ሰዓት ላይ ተደውሎ ገንዘብ ይመለሳል። አላስከትለም የሚል መተት ይስማ። መኖሪያሽ ማን ነው? ይከፈልግና እንደተቀበሰው መኖሪያ የዘላለም አምላክ ነው። የእግዚአብሔር ሴት ላገልግልሽ። እግዚአብሔር እንደዚህ ይለኛል። መዝሙሩ በሙሉ ወደ ትንቢት ተቀይሯል። አሜን። ጌታ በኢየሱስ አሜን። አስተሬ ቁጭ ብትል ጥሩ ነው። ሰው ቴንሽን ወደ አንተ ነው። ምክንያቱም ቁጭ ተራ ማደረቦች ካሁን በኋላ አይገቡም። አሜን። ሱሳ ሱልጣን ስምሽን አውቃለሁ። ባላት የሚባል ሰው ታውቂያለሽ አንቺ? አባቴ ደግሞ ተነሳ ልብ እንደገና ከየት እንዳነሳኝ ትዛለኝና አንተ አልቻልኩም ስም ማለት ምስጋናና ክብር የወደደት የእግዚአብሔር ሴት አግባለች። በቃ አልተነፈላት። አሜን እያልኩ ነው። እግዚአብሔር እንደዚህ አለ። ሕያው በጌታ ፊት ዋጋ የሚያስከፍልሽ ማድረቆችሽን ያንቺ ዛልቻለሁ ለኛ ልባር ሕያው በጌታ ፊት ዋጋ የሚያስከፍልሽ ማድረቅ አሁን በላይ ገብሱ። እኔ እግዚአብሔር እንደዚህ አለ። እግዚአብሔር ሕያው ምስክር ነው። አሜን። ታላላቅ ማድረቆች አሜን። ወደ ቀኝ ወደ ግራ እየዞርሽ አሜን። አያ ወደ አንተ ይሄ ማለት ወደ አንቺ ዋጋ የሚያስከፍላችሁ ነገር ከፊታችሁ ላይ የተደፋ ይሁን።